ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የኢራን 60% የበለጸገ ዩራኒየም ወዳለበት ስፍራ የሚቀርብ ማንኛውም ኢራናዊ የጥይት ራት ይሆናል ሲሉ አስጠነቀቁም። ትራምፕ እንዳሉት ለአቶሚክ ቦምብናት አንዲት ዙር ማበልጸግ ብቻ የሚቀረው የኒውክሌር ቁስ 24 ሰዓት በአሜሪካ ጦር አይነ ቁራኛ ውስጥ ነው። ፉል ሜጀር የተሰኘ የቴሌቪዥን ፕሮግራም ላይ በዛሬው ዕለት ቃለ ምልልሳቸው የተላለፈው ፕሬዚደንት ዶናልድ ትራምፕ የዩራኒየሙን ፋይዳ አሳንሰው አቅርበዋል። የሆነ ጊዜ ላይ በእጃችን ይገባል፣ በፈለግን ጊዜ የክትትል ቅኝት ውስጥ ነው ብለዋል። የጠፈር ኃይላችን አሉ ሲቀጥሉ ትራምፕ የጠፈር ኃይላችን አይኑን ጥሎ እየተከታተለው ነው። የሆነ ሰው ቁስ ወዳለበት ቢገባ ስሙን፣ አድራሻውን፣ የባጁን ቁጥር ሁሉ ስንት እንደሆነ ሊነግሯችሁ ይችላሉ። አንድ ሰው ወደ ስፍራው ጠጋ ቢል እናፈነደዋለን ብለዋል ትራምፕ። አሜሪካና እስራኤል የ10 ሳምንታቱን ጦርነት ለመቋጨት በሚያደርጉት የተኩስ አቁም ድርድር ውስጥ የጉሮሮ አጥንት የሆነ ጉዳይ እሱ ነው። አሜሪካ ኢራን ዩራኒየሙን ከእሷ እጅ ወጥቶ ወደ ሌላ ሀገር እንዲወሰድና መላ የኒውክሌር ፕሮግራሟን እንድትዘጋ ትፈልጋለች። ኢራን ደግሞ ለሰላማዊ ዓላማ በሀገሯ ውስጥ ዩራኒየም የማበልጸግ መብቷ እንዲጠበቅ ትፈልጋለች። አልተውም ስትል ትዝታለች። አያሌ የዓለም አቀፍ ሚዲያ ዘገባዎች ዩራኒየሙ ባለፈው የፈረንጆች ዓመት 2025 ሰኔ ወር አሜሪካ በደበደበቻቸው የኒውክሌር ጣቢያዎች ስር ይገኛል ይላሉ። ይሁንና ኢራን ዩራኒየሙ በትክክል የት እንዳለ ማረጋገጫ አልሰጠችም። ትራምፕ በዛን ሰሞን መግለጫቸው ኢራን የበለጸገውን ዩራኒየም አሜሪካ ወደ ሀገሯ እንድትወስደው ተስማምታለች ሲሉ መናገራቸውና ኢራንም በፍጥነት አቤት ውሸት ስትል ማስተባበሉ አይዘነጋም። ትራምፕ ባለፈው ሚያዝያ 9 በፈረንጅ ኤፕሪል 17 ቀን ለሮይተርስ በሰጡት መግለጫ አሜሪካ ከኢራን ጋር በመሆን ጊዜ ወስደው ሳይጨነቁም ወደ ዋሻው በመግባትና በከባድ ማሽኖች በመቆፈር በጣቢያዎቹ ያሉትን የዩራኒየም ክምችቶችን ያወጣሉ ብለው ነበረ። ወደ ዩናይትድ ስቴትስ አሜሪካም እናመጣዋለን ሲሉ አክለው ነበር። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይም ለትራምፕ መግለጫ ምላሽ ሲሰጥ የበለጸገው ዩራኒየም ለእኛ የኢራንን አፈር ያህል የተከበረና በምንም ሁኔታ ወደ የትም ቦታ የማናዘዋውረው ነው ብለዋል። ትራምፕ አሁን ከእስራኤል ጋር ተቀናጅተው ኢራን ላይ በማድረግ ላይ ያሉት ዘመቻ ኢራን የኒውክሌር መሳሪያ እንዳትይዝ ለማድረግ ነው ብለዋል። ትራምፕ በጦርነቱ ምክንያት የነዳጅ ዋጋ እየናረ ነው ተብሎም ለቀረበላቸው ጥያቄ ሲመልሱ ኢራኖች እብድ ስለሆኑ ኒውክሌር ቦምብ እንዲኖራቸው አንፈቅድም ሲሉ መልሰዋል። በአሜሪካ $3.8 የነበረው የ1 ጋሎን ነዳጅ አማካኝ ዋጋ ከሆርሙዝ ሰርጥ መዘጋት ጋር በተያያዘም ከ4.50 በላይ አሻቅቧል። ይህ መሆኑ በተራው የኑሮ ውድነቱን አክፍቶታል። ከጦርነቱ መጀመር በፊት የ1 ጋሎን አማካኝ ዋጋ $3 ብቻ ነበረ። ይህ በእንዲህ እንዳለም የኢራን ሚዲያዎች ኢራን አሜሪካ ላቀረበችው ባለ 14 ነጥብ የሰላም ዕቅድ ምላሿን በፓኪስታን በኩል ለአሜሪካ መስጠቷን አስታውቀዋል። በተያያዘ ዜና አሜሪካ ምላሹ እንደደረሳት ተዘግበዋል። የኢራን ሐሳብ ይዘትም ሆነ የአሜሪካ ምላሽ እስካሁን አልተሰጠም ወይም አልታወቀም። ትራምፕ ኢራን ተሸንፋለች ሲሉ አጽንዖት እየሰጡ ጦርነቱ ግን አላለቀም ብለዋል። ተሸንፈዋል፣ ያ ማለት ግን አልቆላቸዋል፣ አብቅቶላቸዋል ማለት አይደለም ይላሉ። ለሁለት ሳምንት ተጨማሪ ጊዜ ገባ ብለን እያንዳንዱን ኢላማ ማውደም እንችላለን።
የምንፈልጋቸው ኢላማዎች አሉ፣ 70% ያህሉን አውድመነዋል በስከዛሬው ጥቃት ይላሉ። ገና ልንመታቸው የምንችላቸው ኢላማዎችም አሉ ሲሉ ዶናልድ ትራምፕ ደምድመዋል። ዳንኤል፣ እንግዲህ ዋነኛው በተለይ ኒውክሌሩን በተመለከተ ባለው ድርድር ላይ ቁልፉ ችግር ይሄ 60% የበለጸገ ወደ 440 ኪሎ ግራም የሚመዝን የዩራኒየም ቁስ ነው። ይህም በተመለከተ ያው በዜናውም ላይ እንደሰማኸው ዶናልድ ትራምፕ በዚህም ሆነ በዛ ይህ የበለጸገ ዩራኒየም ወደ 90% ከ10 እና ከ15 ቀን ባልበለጠ ጊዜ መበልጸግ ይችላል። በዛ ደረጃ በለጸገ ማለት ኢራን አቶሚክ ቦምብ ከሰሩ ሀገሮች አንዷ ሆነች ማለት ነው። ስለዚህ ይህ 60% የበለጸገ ዩራኒየም ወደ 90% በጣም ሂደቱ ቀላል ነው የሚሉት። ከመነሻው 30% ማበልጸግ ነው እጅግ ከባድ። አሁን ከደረሰበት ቦታ ወደ 90% ማበልጸጉ ከ2 ሳምንት ባነሰ ጊዜ ሊፈጸም የሚችል መሆኑን የሚናገሩት ኤክስፐርቶች። ስለዚህ ኢራን ይሄ የበለጸገ ዩራኒየም ማለት 10 ወይም 11 የኒውክሌር የአቶሚክ ቦምብ ሊያሰራት የሚችል ነው። ስለዚህ ትልቁ የጎሮሮ አጥንት የሆነውም እሱ ነው። ሁለቱ ሀገሮች የኒውክሌር ስምምነት ሲደርሱ ኢራን ማንኛውንም የኒውክሌር ፕሮግራም እርም ብላ በሀገሯ ምንም አይነት የኒውክሌር እንቅስቃሴ እንዳታደርግ መዋቅሮቿም ተቋሞቿም እንዲወድሙ ነው። በነገራችን ላይ የአሜሪካው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለአንድ የአሜሪካ ቴሌቪዥን በሰጡት ቃለ ምልልስ ጦርነቱ ሊያበቃ የሚችለው ኢራን ይህንን የበለጸገ ዩራኒየም አሳልፋ ስትሰጥ ወይም በወታደራዊ መንገድ እስራኤልና ኢራን በቁጥጥራቸው ስር ሲያውሉት እና ማንኛውም የኢራን የኒውክሌር ተቋም ያልወደሙ ወይም አሉ የሚሏቸው አሉ። እንግዲህ ጠቅላይ ሚኒስትሩ እንደገለጹት እነሱ በሙሉ ሲፈራርሱ ነው የሚል መግለጫ ነው የሰጡት። ስለዚህ ኢራን እንደሰማኸው ይሄ እንደ ሀገራችን አፈር እንደ ድንበራችን እንደ ለሀገር ባለን ቃል ኪዳን መጠን ለእኛ የበለጸገ ዩራኒየም ሴክርድ ነው፣ የተከበረ ነው፣ ውድ ነው፣ ቅዱስ ነው የማለት ያክል ነው የውጭ ጉዳይ ሚኒስትሩ ቃል አቀባይ መግለጫ። ስለዚህ ኢራኖች እስካሁን ድረስ ባለው እስካሁን ባነበብነው በይፋ ያሉት ነገር ቢኖር ምንድን ነው? ከእጃቸው ሳይወጣ በመከለስና በመበረዝ ያለውን ጥራት በመከለስና በመበረዝ የጥራት ደረጃዋን ወይም የዚህ አሁን ካለበት 60% ወደ ታች ከ20% በታች እንዲሆን እንከልሰዋለን የሚል ነው ከነሱ በፊት በነሱ በኩል ያለው ምላሽ እንጂ ይህንን 60% የበለጸገው ወደ 440 ኪሎ ግራም የሚደርስ ማቴሪያል ለማንም ሀገር አሳልፈው መስጠት አይፈልጉም። ዓለም የኢራንን 60% የሚሆን የበለጸገ ዩራኒየም ኢራን ለአሜሪካ ልትሰጥ እንደሆነ ዶናልድ ትራምፕ ተናግረው ነበር። አሁን ደግሞ ትራምፕ ማሳሰቢያ እየሰጡ ያሉበት ምክንያት ከምን አንጻር ነው የሚለውን ብትነግረን። ትራምፕ ያሉት ነገር ቤዚካሊ ይሄንን የዩራኒየሙን ጉዳይ በተመለከተ ነው እና ይሄም ዩራኒየም በተደበደቡት የኢራን የነዳጅ ተቋማት ስር ይገኛል ነው የሚሉት እንደ አሜሪካ ወይም አሜሪካ የምትለው። ስለዚህ ወደ እነዚህ ስፍራዎች ማንም ኢራናዊ መቅረብ አይችልም ነው። ሁሉም ተመትተዋል። ትልልቆቹ ዋሻ ውስጥ ያሉት መግቢያቸው ተመትቷል። ስለዚህ ወደ መግቢያቸው በመምጣት ወደዛ ለመግባት የሚሞክር ማንኛውም ሰው ለአሜሪካ ቁልቅ ብሎ እንደሚታያትና እርምጃ እንደምትወስድበት ነው የገለጹት። በሌላ አነጋገር ኢራኖች ይህንን 440 የሚደርስ የበለጸገ 60% የበለጸገ ዩራኒየም ወደ የትም ቦታ ሊወስዱት አይችሉም።
ከዛ ቦታ አውጥተው ወደ ሌላ ቦታ የማድረግ እድል የላቸውም። 24 ሰዓት የእኛ የጠፈር ኃይል እየጠበቀው ነው ያሉት። ዓለም ኢራን ከአሜሪካ ጋር ስምምነት ላይ ሳትደርስ የኒውክሌር ቦምብን ልትሰራ እንደምትችል የሚገልጽ ነገር አለ ወይ? ከትራምፕ ማሳሰቢያ አንጻር ማለቴ ነው። ያ የለም ነው የሚሉት። ምክንያቱም ያንን ቦምብ የምትሰራ ከሆነ ኢራን ይሄንን የበለጸገ ዩራኒየም ነው ከ60 ወደ 90 ማበልጸግ ያለባት። ስለዚህ ይሄ በተመቱ ተቋማት ስር የሚገኝ ማቴሪያልን ማንም እንዲያወጣ አንፈቅድም ነው። እሱን ለማውጣት የሚደረግ ሙከራ ካለ የዩናይትድ ስቴትስ አርሚ ይመታል፣ ይከሸትረዋል፣ ያፈነደዋል ብለዋል። ይህንን ነው ማለት የፈለጉት። በሌላ በኩል እንግዲህ እንደምታውቀው ትልቁ የጉሮሮ አጥንት ደግሞ የዚህ የሆርሙዝ ሰርጥ ጉዳይ ነው እና በተለይ አዋዜ አንድ ላይ በስፋት ተዘግቧል። በርካታ የኢራን ባለስልጣኖችና የታወቁ የሚዲያ ሰዎች አሁን እያሉ ያሉት ሆርሙዝ ሰርጥ ማለት አቶሚክ ቦምብ ነው። ስለዚህ ይህ አቶሚክ ቦምብ ደግሞ ኢራን በፈለገች ጊዜ በአንድ ጊዜ የዓለምን ኢኮኖሚ መንካት የሚያስችላት ቁልፍ መጠምዘዣ ነው። ስለሆነም ከዚህ በኋላ በኢራን ላይ ሊደረግ የሚችል ማዕቀብ ኢራንን የማግለል እርምጃ ገለመሌ ጨርሶ ሊሰራ አይችልም። አንደኛ አሜሪካ በኢራን ላይ ማዕቀብ መጣል አትችልም። ብትጥል እሷም ራሷ በሆርሙዝ ሰርጥ አታልፍም። እንደዚሁም ደግሞ የእሷን ትዕዛዝ በመስማት ኢራን ላይ የጣለውን ማዕቀብ የሚጠብቁ ካሉ እነሱንም በዋነኛነት በዚህ በሆርሙዝ ሰርጥ በኩል እንዳይተላለፉ በማገድ ልትበቀል ወይም ልትቀጣቸው እንደምትችል ነው ኢራን እየገለጸች ያለችው። ስለዚህ ኢራኖች ደጋግመው እያሉ ያሉት በምንም አይነት ድርድር ብንቀመጥ ምንድነው የሆርሙዝ ሰርጥን እንድንለቅ አያደርገንም እያሉ ነው። ዓለም በኢራንና በአሜሪካ መካከል የበለጸገውን ዩራኒየም በተመለከተ ምንም አይነት ስምምነት ላይ ሳይደረስ ኢራን ዩራኒየሟን ለአሜሪካ አሳልፋ ልትሰጥ ትችላለች ወይ? ኖ እንግዲህ ለምሳሌ እስራኤልና አሜሪካ ምናልባት ልዩ ኃይሎችን በመጠቀም ከዚህ ጋር እውቅያ ያላቸው የጦር ኃይል የኮማንዶ ቡድን ወይም የመሳሰለውን በመጠቀም እና ድንገተኛና ስውር ሰርጎ ገብነት በማካሄድ በወታደራዊ መንገድ ሊያወጡ ካልሞከሩ በስተቀረ ኢራን እንደሰማኸው በምንምና በምንም ሁኔታ አሳልፍ የምሰጠው አይደለም ብላለች። ዓለም አሜሪካ ኢራን የበለጸገውን ዩራኒየሟን እንዳትጠቀም የምታደርገው ጥረት ኢራን የሆርሙዝ ሰርጥን እንድትከፍት ሊያደርጋት ይችላል ወይ? እስካሁን ባለው በምናነበው ዛሬም በአዋዜ አንድ ላይ በስፋት ተዘግቧል። ኢራኖች ከጦርነቱ በኋላ በእኛ ቁጥጥር ስር ያዋልነውን ነገር ግን በዚህ በአብዮቱ ረጅም ጊዜያት ዘንግተነው የኖርነውን እና የአቶሚክ ቦምብ ያክል ዋጋ ያለውን የሆርሙዝ ሰርጥ መተላለፊያን በምንም ሁኔታ በምንም ኮንዲሽን ወደ ነበረበት አንመልስም የሚል አቋም ነው ኢራኖች ያዙት። ይሄ ባልተመለሰበት ሁኔታ ደግሞ ጦርነቱ ሊቆም አይችልም። ስለዚህ አሁን የመጀመሪያ ደረጃ ስምምነትን በመጠየቅ በአሜሪካ በኩል የሚቀርበው ሐሳብ የኒውክሌር ጉዳይ እርም ብለው ይሄንን የበለጸገ ዩራኒየም የሚያስረክቡበት ወይም ከነሱ እጅ ወጥቶ ወደ ሶስተኛ ሀገር የሚሄድበትን ሁኔታ ተስማምተው እንዲፈርሙ እና በዚህም የተነሳ አሜሪካ ደግሞ ኢራን ላይ የተጣለው ማዕቀብ ልታነሳ እንደዚሁም በማዕቀቡ ምክንያት የታገዱባትን ከ100 ቢሊዮን እስከ 120 ቢሊዮን የሚገመት ሀብት አላት። ከዛ ውስጥ በድርድራቸው የሚወስኑትን መጠን እንዲለቀቅላት ምናልባትም ሁሉም ሊሆን ይችላል። ያ እንዲለቀቅላት የሆርሙዝ ሰርጥም እንዲለቀቅ ወደ ነበረበት ወደ ቀደመው ዓለም አቀፍ መተላለፊያነት እንዲመለስ እነዚህ ናቸው በአንኳርነት የቀረቡት ሐሳቦች። አሁን ኢራን ለነዚህ የአሜሪካ ሐሳቦች ምላሹን ሰጥታለች።
የሰጠችው ምላሽ አሜሪካ እጅ ደርሷል። ነገር ግን አሁን እስከዚች ደቂቃ ድረስ አሜሪካ በሐሳቡ ላይ አስተያየት አልሰጠችም እና እንደሰጡ የምንመለስበት ይሆናል። ዳንኤል ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኒ። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።